የፈለገ እንደው ላይፍ ተኮርን ብናረገው የፈለገ ደካማ ብሆን ስለሆንኩ ማለት የፈለገ ደካማ ብሆን የፈለገ ስንፍና ቢያጠቃኝ የፈለገ እንደው በራሴ ላይ በጣም ብዙ እንትን የተከመረ ኃጢአት ችግር ቢኖርብኝ መካከለኛ ኢየሱስ ነው። በቃ እሱን ስሰማ ኢየሱስን ስመለከት ለኔ በቃ ያ ነው ትልቁ እንትኔ ትልቁ አቺቭመንት እሱ። ሌላውን ነገር ሁሉ የሚያቀልብኝ አንድ ስም አለ፣ እሱ ኢየሱስ ይባላል። ሌላውን ሁሉ ባዶ የሚያረግብኝ ስም አለ፣ እሱ ኢየሱስ ይባላል። አንዳንድ ቴዎሎጂዎች እንደ ቴዎሎጂ ክርክር ብቻ የሚደረግባቸው አይደሉም። እስከታች ሄዶ ቤተክርስቲያንን አሰኮሚኒየን ብቻ አይደለም፣ ቤተክርስቲያን ብቻ ሳይሆን አንድ ኮሚኒቲ ያለው ቤተክርስቲያን ማለት ነው፣ አንድ ግለሰብን ጭምር ህይወት የሚነካ ጉዳይ እኮ ነው። ይሄ በጣም አሪፍ ነው። ያው እኛ ሰፈር አዲስ ያስፈልጋቸው ይሆን? እኔ ቤተክርስቲያን የሚደረጉ ነገሮች ያሉ ትምህርቶች እንደ ፕሮቴስታንት ኮሚኒቲ አዝጎ ነው የሚያስቀምጠን። ጭራሽ ራሳችንን እንዳንመለከት አድርጎ የሚያስቀምጠን ያው እኛ እሱን አንልም። ቤተክርስቲያኑ ልትታደስ ይገባታል እንላለንና ግን ንቁ መሆን እንዳለብን ያሳየናል። በቃ ራሳችንን እያደስን እንድንሄድ ታስዋይ ስለ እንትን ሳስብ ስለ ኤምኬሲን ሳስብ ሁሌ እንትን የሚያደርገኝ ነገር እሱ እና ችግር ቢኖር የሆነ ነገር ቢኖር ለማስተካከል ሁሌ ክፍት ናት። አስተዳደራዊ ጉዳይ፣ ትምህርት ጉዳይ በምናምን የሆነ ችግር ከታየ ልክ ያለው ነገር ካለ ከሊደርሺፕ ጀምሮ ማለት ነው እስከ ትምህርት ድረስ ይሄኛው ነገር ትክክል አይደለም ብላ ቶሎ አክሽን ለመውሰድ በጣም እንትን ናት፣ ቅርብ ናትና እንደዛ አይነቱ ነገር እንዴት ነው መሀላችን የሚለውን ነገር እንጠይቅም አድርጎኛል። አፍተር ኦል ግን ኮሪዴም ትሪክስም ሜዲያትሪክስም አትባልም፣ አለቀ። ለሱ ስም የሚገባው ለኢየሱስ። በጣም አሪፍ ነገር ነው ያነሱትና ብሌስ ዩስ ተባሉ። በጣም አሪፍ በጣም ቆንጆ ነገር ነው። ያ የካቶሊክ ያንን እርምጃ ስትወስድ ማበረታታት እንጂ ሌላ ነገር በፍጹም አይገባም። ምክንያቱም እንደ አንድ ሰው እንትኔን አሻሽያለሁ አጥንቼ 30 ዓመት ፈይቶባቸዋል ይሄንን ነገር እዛ ላይ ሳነበው ማለት ነው 25 ሉክ ጽፈዋል እነሱ ማለት ነው ከቫቲካን የወጣው ማለት ነው ከዛ ከዋናው ቦታ እና እዛ ላይ ሲናገሩ 30 ዓመት ተወያይተውበት አሁን እዚህ ውሳኔ ላይ ለመድረስ ማለት ነው። በቃ ይሄ ለእሷ አይገባም እየቀጠለ አለ ለእሷ የተሰጣት ስሞች። አሁን ግን ለጊዜው በፊት ለፊት ይሄ እነሱን ያበረታታል፣ በርቱ። ሌላው ደግሞ አንተ እንዳልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደዚህ አይነት እርምጃዎች በቃ አንዳንድ ማህበረሰቡም ምዕመኑም እንዲሁም ደግሞ ሌሎች የክርስቲያኖች የሚጠይቁት ነገር አለ። ያንንም እሷ ማየት ለምሳሌ አንዳንድ ትምህርቶቿ እንበልና እኛ አራታይ ነው በጣም ምሁሩ አባት ናቸው። እንግዲህ
ከሰኞ እስከ ዓርብ ሲኦል ውስጥ ሆነህ ከዛ ቅዳሜና እሑድ ግን ተዝናንተ ገነት ከነ አብርሃም ጋር ከነ ምናምን ጋር ከነ ጳውሎስ ጋር ውለህ አውርለት ማታ እንደገና ደግሞ ወደ ሲኦል ትሄዳለህ የሚለው ይሄ በቃ በቀጥታ ቤተክርስቲያን እንዲህ አይነት ነገሮችን ፊት ለፊት በቃ መቀየር ያለባት ይመስለኛል። አባቶች ወደፊት መጥተው ማለት ነውና በጣም ካቶሊኮችን የበለጠ ደግሞ እንጸልል። ከዚህ በፊት ደግሞ ይገርማቸዋል እኮ ከፕሮቴስታንቶች ጋር ስለ ጽድቅ ተወያይተዋል። ይገርማቸዋል። ጽድቅ በእምነት ነው የሚለው ጽድቅን በተመለከተ ማለት ነው። እሱን እንትኑን ራሱ አግኝቼዋለሁ እኔ ራሴ ማለት ነውና ቆይ አሳያቸዋለሁ። እንትኑን ፈልገውና ዶክመንቴ ውስጥ ሊንኩን ሰጣቸዋለሁ፣ ታነቡታላችሁ። የተወያዩበትን ማለት ነው። በጣም ይገርማል። ጽድቅን በተመለከተ ማለት ከሜት ከሉትራን ከወጡት ጋር አብረው ማለት ነው። እዛ ቤት ውስጥ ምን አለ ማለት ነው? ለአንዳንድ ለውጥ ፍላጎቶች አሉ ማለት ነው። ይሄ ፍላጎት የኦሪየንታል ላይም እንደዚሁም ደግሞ የግሪኩም ላይም ቢሆን በጣም ደስ ይለናል። መምህር ግሩም ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ደህና ይስጥልን። እግዚአብሔር ይመስገን። እንዴት አለልን ወንድም አለ? እንዴት ነው? እሺ ምንድን ነው ስለ ተሐድሶ ነው እያወራችሁ አይደል? ስለ መታደስ ነው። የሰማው ካለ እኛ ስናወራ የሰማው ካለ አሊያም ካልሰማ ደግሞ ያለ ነው። ሰሞኑን የካቶሊክ ቤተክርስቲያን አንድ ለቅድስት ድንግል ማርያም ባለፉት ረጅም ዓመታቶች ውስጥ የሰጠቻት ስም ነበረ እና ያን የማዕረግ ስም አሁን በቃ አይገባም፣ ይሄ ሊቀየር ይገባል። ምክንያቱም ወደ ሌላ ትርጉም ይወስደዋል። ለምሳሌ ጸጋን የምታከፋፍል እሷ እንደዛ ነበረች። እንግዲህ ጸጋን የምታከፋፍል ነበረች። ይሄ እግዚአብሔር ብቻ የሚሰራው ነው እንጂ እሷ የጸጋ ባንክ ሆና ለሰዎች የምታከፋፍል ያስመስላታል ብለው ስሙን በሌላ መቀየር ማለት ያደርገዋል። እና በእሱ ላይ አስተያየት ካለ መስጠት ትችላለህ። ሲጀመር ያው ሌላ ሃይማኖት ነው፣ በእነሱ መግባት አልችልም። ያው ግልጽ ነው ይሄ ነገር። እንዲሁም አርያማዊት የሚባል ነገርም አለ፣ ሰማያዊት ናት የሚባል ነገርም አለ። እንግዲህ አንዳንዴ ወጣ ያሉ ነገሮች እንግዲህ ማደሳቸው ጥሩ ነው፣ እንደገና ማስተካከላቸው ጥሩ ነው። ሲጀመር እኛ ኮምፓራቲቭ ቴዎሎጂ የተማር ስለሆነ ስህተቱ ብዙ ነገር እንዳለ እኛ እናውቃለን እዚያ ውስጥ። አሁን እናንተ የምትሉት ግን እንዲሁም ይገርማችኋል፣ አልተማሩትም። ጸጋ ከፋፋይ ብለው ዛሬ መስማቴ ነው ራሱ እንደዚህ የሚሉ እንደነበረም ዛሬ መስማቴ ነው ራሱ። እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነው? አዎ ነኝ። እዛስ ቢሆን አንዳንድ ነገር እንዳው ካለው ሁኔታ እያንዳንዳችን ለምሳሌ ወደ እኔ ቤተክርስቲያን ቢመጡ እኔ ቤተክርስቲያን ላይ መታደስ ያለበት አንዳንድ ነገሮች እንዳሉ አምናለሁ። አንዳንድ የሐሰተኛ ነቢያቶች፣ የሐሰተኛ ትምህርቶች እንዲሁም ደግሞ አንዳንድ ዲሲፕሊኖች እንዲህ አይነት ነገሮች መስተካከል አለባቸው ብዬ አስባለሁ። እኛ ጋር እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዳንድ ትምህርቶች ቅድም ለምሳሌ እንደመሰለ እንትን አሁን መጀመሪያ እናንተ ፕሮቴስታንት ናችሁ? ይቅርታ አስቸሪዝ ወርት ኦኬ ጉድ። እንግዲህ ጥሩ ነው። እኔም ይሄ ነቢያት ምናምን የምትሉትን ሰምቼ ነው የገባሁኝ። በሁሉም ዘንድ መታደስ ያለበት አለ። ለምሳሌ አሁን ባለፈው ገድለ ዮሐንስ ትሳት ነው ተብሎ ተወግዟል አይደለም? ሰምታችሁ ከሆነ ላይክ ዛት እንደዚህ አንዳንድ ነገሮች ማንም ሰው ደስ ያለውን እንዳይጽፍ ማድረግ ጥሩ ነገር ነው። ማንም ሰው ያልሆነ ነገር ጽፎ እንዳያሰራጭ ይህንንም ማደስ ጥሩ ነው። ምክንያቱም ሰው ሙሉ አይደለም፣ መመርመር አለበት።
ከዚህ በፊትም ራሱ ስህተት ነገሮች ካሉ ከቤተክርስቲያኒቱ አስተምሮ ጋር ከመጽሐፍ ቅዱስ ጋር የሚጋጩ ነገሮች ካሉ ማደስ ተገቢ ነው። ምክንያቱም እነዚያ መጻሕፍት በየት እንደገቡ በየት ሾልከው እንደገቡ ተጣርቶ እና ትክክለኛ ካልሆነ ይህም ማስወገድ። ምክንያቱም ሰው ልጅ አእምሮ ኮንስታንት አይደለም፣ የሚያስብ ነው። አዲስ ነገር ማፍለቅ የሚችል ነው። ዝም ብሎ ባለበት እንደ እንስሳት አይደለም። እንስሳት ግን ባሉበት ናቸው። ሳር መብላት ነው መኖር ነው እንጂ ሬዛንስ ሪቫይቫል እናድርግ። ለምን ሰዎች ይጠምዱናል? ነፃነት እንውጣ። ለምን በሰዎች እንታረሳለን? አራሽ ሆነን ለምን እንኖራለን? ወይም የሰው መጠቀሚያ ለምን ሆናን ብለው ሪቫይቫል ማድረግ አይችሉም። ለምን? ኦልሬዲ እንስሳት ናቸውና። ሰው ግን እንደዚህ አይደለም። ሰው ሁልጊዜ አፕግሬድ እያደረገ ሁልጊዜ የሚያስብ አዲስ ነገር የሚያመነጭ ነው። ስለዚህ ይህ ነገር ተገቢ ነው። ምክንያቱም እንደዚህ ካልንማ እግዚአብሔርም አይወድም። በነገራችን ላይ እግዚአብሔር እንትን ነው የሚወደው፣ ንቁ ሰው ነው የሚወደው፣ ሞኝ አይወድም ሰው። ይሄ ነው እና ስለዚህ እኔ ይህንን እቀበላለሁ። ለምሳሌ አሁን ባለፈው ደብረ ዮሐንስ የጻፉት አባት አይሆንም ተባለ፣ መረመሩት። እኔ በነገራችን ላይ መጽሐፉ ምን እንደሚል ባላውቀውም ውስጡ ምን ስለያዘ እንደታገደ ባላቅም ዞሮ ዞሮ ተገኝቶበታል የሆነ ነገር ማለት ነው። ተገኝቶበታል ማለት ነው። ስለዚህ እንደዚህ ያለው ኮምፕሌትሊ አሁንም ምን አለበት መስተካከል። ምክንያቱም ነገ ትውልድ ጄኔሬሽን ይቀበለዋል። ጄኔሬሽን ሳይጠፋ የሚመጣ ትውልድ ሳይበረዝ አይምሮ ሳይበከል እንደዚህ ያሉትን ነገር ቁም ማለት ተገቢ ነው የምለው። ጥሩ ነው። እናንተም አሁን ቅድም ያላችሁት ነገር አለ። ይሄ በእኛ እንደዚህ ካልኳችሁ በእኛ እንደዚህ መሰሉትና የቀሩም ካሉ መሰሎች ካሉ ከክርስቶስ አስተምሮ ጋር ኮንትራዲክት የሚፈጥሩ ካሉ ክርስቶስን የሚያስቀይሙ ከሆኑ መወገድ ነው ያለበት። ምክንያቱም እኛ እግዚአብሔርን አማኝ ነን። እግዚአብሔር ደግሞ እሱን ደስ በሚለው መንገድ ስናመልከው ነው ደስ የሚለው። እግዚአብሔር በልማዳዊ አይሄድም። እግዚአብሔር ንጹሕ ባህሪ ንጹሕ ነው። ንጹሕ ነገር ስለሆነ ንጹሕ ይወዳል። እውነተኛ ስለሆነ እውነት ይወዳል። ቅዱስ ስለሆነ ቅድስና ይፈልጋል። ከእሱ ጋር መተባበር የሚፈልግ ቅድስና ነው አይደል? ምክንያቱም ቅዱስ ነው። ከእሱ ጋር መተባበር ከእሱ ጋር አብሬ እኖራለሁ የሚል ካለ የእሱን ገጸ ባህሪ መልበስ አለበት። ምን የትኛውን? ንጹሕ ስለሆነ ንጹሕ፣ ቅዱስ ስለሆነ ቅዱስ፣ እውነተኛ ጻድቅ ስለሆነ እውነተኛ መሆን ያስፈልጋል ማለት ነው። ይሄ ነው። ይህን ካል ወደ እርሶ እንድጠይቅ ይፈቀድልኛል? አስቼ የለህም እንዴ? ወይ አላዳመጥህኝም ማለት ነው የተናገርኩትን? ትንሽ ቆረጥ ብሎብኝ ነበረ። የኔ ግን ችግር የለም። የኔ ሙሉ ኔትወርክ ነው ያለ። ሌሎች አልተሰማችሁም እንዴ? እነ ኑሃሚን ለታለም ድገምልኝ አንተ አሁን ያልከው። ወይኔ አልሰማችሁም። ስለዚህ ሰምታችኋል። በቃ ምንም እነሱ ከሰሙ ችግር የለም። ጥያቄ ነበር ወይስ ምን ነበረ? እኔ ጋር እሺ፣ ይሰማል አሁን? አሁን ቆንጆ ሆኗል። ምንድን ነው ያልኩኝ? ባጭሩ ሳረግለወት ማንኛውም ነገር ከክርስቶስ አስተምሮ ጋር የሚጣላ ካለ የሚቃረን ካለ መታረም አለበት ነው። ማንኛውም ነገር ትውልድን የሚወክል እውነት ያልሆነ እውነት መስሎ የሚኖር ልማዱ ሁሉ ወደ ተረታ ተረቱ ወደ እውነት ተቀይሮ የሚኖር ከሆነ ክርስቶስ ንጹሕ ስለሆነ ቅዱስ ስለሆነ ልዩ ስለሆነ በቃ እሱም በሚፈልገው መንገድ ማይሆን ነገር ካለ መወገድ አለበት ነው የኔ እምነት ማለት ነው። ይሰማል አሁን? በደንብ ነው የሚሰማው መምህር። አዎ፣ ምክንያቱም የሚመጣው ጄኔሬሽን ይሄ ነው ወይ እያለ እየተቀበለ እንዳይሄድና ጥርጥርም እንዳይገባ። ለምሳሌ ደብረ ዮሴፍ የታተመው ገድለ ዮሐንስ አይቻልም እንደተባለ አቁም እንደተባለ ሁሉ ማንኛውም ነገር ከክርስቶስ አስተምሮ ጋር ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ኢሚዲየትሊ መቆም አለበት፣ መታረም አለበት። ሌላም እንደዚሁ ኢንሰርት የሆነ ካለ እንደዚሁ እንዳለፈው ሁሉ ኢንሰርት የሆነ ያልታየ ካለ ታይቶ መታረም አለበት ብዬ በእኛ በኩል አምናለሁ። ከእናንተስ መጠየቅ ይቻላል ወይ? ይህን ካልሁኝ ያልኩኝ ይቻላል።
እንግዲህ በፕሮቴስታንት እርግጥ ብዙ አይነት አለ። የገሌ ቤት ነኝ የገሌ ቤት ነኝ የሚሉት ነገር አለ። አንዳንድ ነገሮች ከድሮ ፕሮቴስታንት ራሱ የሆኑ ፕሮቴስታንት እየወጣ ይመስለኛል። አንዳንድ ነገሮች ሳይ እንዴ ከክርስቶስ አንድ ነገር ዘሎ የወጣ አንድ ያው ዶግማውን ማለት ነው። አሁን የኛው ስርዓት ምናምን ሊሆን ይችላል። ዶግማ ግን የማይጣስ ነገር ነው። ስላሴ 3 ናቸው አለቀ። 4 መሆን አይችሉም፣ 2 መሆን አይችሉም። በቃ ኢየሱስ ክርስቶስ ተወልዷል ከድንግል ማርያም ተወለደ ዶግማ ነው። ልክ እንደዚህ ሁሉ አንዳንድ ዶግማዎች አያለሁኝ። ለምሳሌ ነቢያት ዘመነ ነቢያት ጊዜ ነበረ። ዘመነ ነቢያት አሁን አቁሟል። ነቢይ የሚባል የለም። ቅዱስ ጳውሎስም ያንን እንግዲህ እዚህ ላይ መጽሐፍ ቅዱስ ላይ ብዙ ትርጓሜ ላይ ችግር ያለበት ቢኖርም በትንቢት መናገር ወዳለው ማለት ትንቢት ማስተማርን ማለት ነው ትርጉሙ። እዚህ ላይ ግን አሁን እንዲያው ይሄ ፕራይቬት ጀጅመንት ኢዝ ኮንሺየንስ ይላል። እየተሰማሁት ከሆነ ይሰማል አይደል? Private judgment is conscious, but the last judgment is God, because God is beyond in human mind intellectual ability. የመጀመሪያ ለሰው ልጅ ፍርድ ቤት አለው። ይኸውም ጭንቅላቱ ነው። ኮንሺየንስ ህሊናው ነው። ከዚህ በህሊናው ማይዳኝ ከሆነ ግን የመጨረሻው ዳኛ እግዚአብሔር ይፈርድበታል። አድሎ የለም በሱ ዘንድ። ምክንያቱም እግዚአብሔር ከሰው አእምሮ እና እውቀት ባሻገር ነው። አይጨበረበርም፣ አይታለልም፣ አድሎ የለበትም። ፍርዱ ቅን ነው። የእግዚአብሔር እውነት ነው። አሁን እርሶም ጠይቀውት እንደ ወደ እግዚአብሔር ሳይሄዱ ሰው ወደ እግዚአብሔር የሚሄደው በራሱ ዳኛ ሳይዳኝ ሲቀር ነው። ያው ምንድነው? በፍርድ ቤቱ በራሱ ፍርድ ቤት ያ ፍርድ ቤት ራሱ ችሎት ማን ነው? ህሊናው ነው። ስለዚህ በራሱ ፍርድ ቤት ካልተዳኘ እግዚአብሔር ይፈርዳል ነው የሚለው። እስቲ እርሶና እኔ በእውነት ስንነጋገር በራሳችን ህሊና አሁን ነቢያትን የሚሉ እኔ have so many friends those are protestants ብዙ ፕሮቴስታንት ጓደኞች አሉኝ፣ እንተዋወቃለን። እስቲ እንደው ሌላውን ግልጽ አላድርገውና እዚህ ጓደኞች የሚስጥር ነው ይቆይና እርሶ አሁን ይሄ ነቢያትን እያሉ ቀልዳ ቀልድ ነገሮች ቻርጅ እንዲያገኝ ጸልይለታለሁ፣ ቻርጅን ከሱ ቤት ሶኬት እንዲያገኝ እያሉ ቀልዳ ቀልድ ዝም ብሎ የወረደ ነገር ዛሬ እንዲህ ሲሆን አያለሁ ጀጅ እንደዚህ የሚሉት ነገር እውነት ነው ሊያምናሉ? እስቲ እውነት ነው እንግዲህ የህሊና ፍርድ ብየውታለሁ። እንደዚህ የተባለ እዛ አያለሁ አሁን እያየሁ ነው። እንዴ እግዚአብሔር እንዴት ነው ቢገለጽ ነው? እንዴ ዝም ብሎ ማንኛውም ነገር ዝም ብሎ እንትን እያደረገ ደግሞ የማይሆን ነገር ደግሞ ሲሆንም አናይም። እና የማይሆን ነገር ተራውን ነገር ሁሉ አሁን እያየሁ ነው። እንዲህ ስትሆን ከአንተ እንዲህ ሲርቅ ወጋሁትኝ። ዝም ብሎ ማንኛውም ነገር መነሻ ወጋሁት። ማንኛውም ነገር በቃ መስበኪያው እንዲህ ሲሆኑ ያሉ ጠንቋዮች በቃ ይህን ነገር አሁንነት ይህንን ነገር ይቀበሉታል? እርስዎ ያ ምንድነው? እኛ ሁሉን ነገር የምናየው እንደ መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን እኛ በስፔሻሊ እንግዲህ ፕሮቴስታንት ስንባል በቃ ሁሉን ነገር የምንመዝነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ላይ እግዚአብሔር መስራቱን አቁሟል የሚል የለንም። ይሄ ደግሞ ሁላችንም የሚመለከት ሳይሆን ግን በጋራ የምንስማማበት ማለት ነው። ግን አሁን እርስዎ ለጠየቁን ለምሳሌ አሁን በዚህ ዘመን ላይ የሚታዩ እኛ ራሳችን ነው እነዛን ሰዎች የምናጋለጣቸው። አይተውን ከሆነ ለምሳሌ ሐሰተኛ ትድናለህ ብለው የሚሞቱ አሉ። ዳንስ ለምሳሌ ፕሮፌቲክ ዳንስ ስትደንሱ HIV ለቋችሁ ይሄዳል የሚሉ አሉ። እነዚህን እኛ ማንም ሳይለን እኛ ራሳችን ነው እየተቃወምናቸው ያለው መምህር። ችግሩ ግን ምንድን ነው? በዚህ በኢትዮጵያ ሕገ መንግስት ማንም ሰው ፈቃድ አውጥቶ ምን ሊያደርግ ይችላል? እንደዛ አይነት ያንን ነገር ማድረግ ይችላሉ እነዛ ሰዎች። ከኛ የሚጠበቀው ግን እነዚህ ሰዎች እንደዚህ እንዲህ የሚያደርጉ ለይተናቸዋል፣ ቤተክርስቲያንን አይወክሉም ብለን እኛ ራሳችን ነው ምን የምንላቸው የምንቃወማቸው ማለት ነው። እና ትክክል ኖት። እንዲህ አሁን ወጣ ያለ ነገር አለ። እኛም እየሰራንበት ነው። አባቶችም እየተወያዩበት፣ አንዳንዶችም እንዳውም
ደብዳቤም ተሰጥቷቸው ከህብረቱ እንዲወገዱ እየተደረጉ የእምነታቸው ሁኔታ እየተፈተሸ እንግዲህ እንዲህ አይነት እርምጃዎች እየተወሰዱ ነው እና አንድ ሀሳቦትን እቀበላለሁ። ትክክል ያለው ነገር አለ፣ ግን እኛም ያንን ደግሞ እኛንን አስቀድመን የእኛን ልዩ የሚያደርገው ምንድነው? እኛ አስቀድመን እኛንን ሐሰተኛ ነቢያቶችን የምንቃወም፣ ሐሰተኛ አስተማሪዎችን እኛንን የምንቃወም። ሌላው ቀርቶ የተወደደ መምህር ሆኖ እንኳን ትምህርት ከተሳሳተ ሲያስተምር በቅድሚያ እኛንን የምናገረው ይሄ ነገር ትክክል አይደለም። ሐሰተኛ አስተማሪ እኮ እንዳልሆነ ይታወቃል፣ ግን ሲያስተምር ከተሳሳተ ሰው ስለሆነ ሊሳሳት ይችላል። ፊት ለፊት ይነገረዋል፣ ወይ በቪዲዮ ተሰርቶ ወይ በእንትን ላይ ተጽፎ ከመንገዱ እንዲስተካከል ይደረጋል። እና እንዲህ ነው የኛ እንግዲህ። ቃልዬ አለ መቻል ጥያቄ ጠይቀው ነበር። እሺ ጥያቄውን በደንብ ሰማው ጥሩ ነው። ያወራችሁበት ላይ ደርሻለሁ፣ ግን በደንብ ሰማው ጥሩ ነው። ጥያቄያቸው ምንድነው? የመምህር ጥያቄ እኛ ጋም አንዳንድ የሚታደሱ ነገሮች አሉ። ለምሳሌ ባለፈው እንደተደረገው አይነት መጽሐፍ እንደተደረገው አይነት ብለው ካሉ በኋላ ደግሞ እናንተ ቤትስ እንዲህ ሐሰተኛ ነቢያቶች ያሉ ይመስልኛል፣ ደግሞም ነው የማውቃችሁም አሉ ተናግረው ያልተፈጸመ እና እነዚህ ሰዎች ትቃወማላችሁ ወይ ብለው ነው የጠየቁን። እንግዲህ እዚህ ላይ አስተያየት እንስጥ። ልክ ነው። ታቻውን ለምሳሌ ቢታንያ ያለችው አለ ሐሰተኛ፣ የትም ቦታ ላይ ሐሰተኞች አሉ፣ እኛ ጋም እንደዛ ማለት ነውና እዚህ ላይ ምን አስተያየት ትሰጣለህ? አይ ኖ ሐሰተኛ መምህር ጥያቄዎች አላሳሳት። አይ ግልጽ ነው። ይኸውልህ እርግጥ አሁን አይ ኖት ታይም ልጓዝ ነው፣ ግን ያው ሰዓታችሁ ካወቁ እንደዚህ ፈቃድ የሆነ ቋሚ ሰዓት ካላችሁ ልንገናኝ ይችላሉ። ግን የሆነች ነገር ብያችሁ ልውይድ። ፎር ኤግዛምፕል አሁን ተከታተላችሁ ከሆነ ሐሰተኛ አጥማቂዎች እንቃወማለን፣ ውዳሴ ከንቱ የፈላባቸውን ሰዎች እንቃወማለን። ውዳሴ ከንቱ ማለት በቃ እኔ ነኝ ራሳቸውን ኤግዛጀሬት የሚያደርጉ ኤግዛጀሬት በቃ አለ አይደለም እንዲህ ነኝ ጸድቅ ያለው እስከ ማለት ጻድቅ ነኝ ብሎ ራስን እስከ ማግነን። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ እኔ ትል ነኝ፣ እኔ በሰው ዘንድ የተናቁ ነኝ ያለን ነብዩ ዳዊት። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አይደል ያለ። ጭንጋፍ ማለት እንግዲህ ጽንስ ነው፣ ለልጅነት ማይደርስ ነው። ሌሎችም እንደዚሁ እኔ አመድና አፈር ስሆን አለ አብርሃም። ይሄ ነው የአባቶቻችን አስተምሮ። እኔ አፈርና አመድ ስሆን ነው ያለ። እያንዳንዱ ትልቅ የምትሉት አባት ነብዩ ኤልያስ እኔ ከአባቶች አልበልጥም ውሰደኝ፣ ከአባቶች አልበልጥም። እያንዳንዱን አባት መርምሩትና የትትና አባት ነው። አሁን እየመጣለ ከኛ አንዳንድ ነገሮች ሳያቸው ያው የምታዩት ነገርም ስለሆነ ይህንን እኔ ኮምፕሌትሊ ይቃወማለሁ። ምክንያቱም እግዚአብሔር የሚጭበረበር አምላክ አይደለም። እግዚአብሔር በአጭበርባሪዎች አይደሰትም። እግዚአብሔር በእውነተኞችና በትሑታን ነው። በትሑታን የሚመሰገን በጻድቃን የሚያድር ነው እንጂ እግዚአብሔር በትዕቢተኞች፣ በአጭበርባሪዎች፣ በአስመሳዮች አያድርም። እግዚአብሔር ያው ንጹሕ፣ ቅድም ብያለሁኝ ሰምተውኝ ከሆነ መጽሐፍ ቅዱስ እግዚአብሔርን ለመምሰል ንጹሕ መሆን ያስፈልጋል። እግዚአብሔርን ለመምሰል ቅዱስ መሆን ያስፈልጋል። ምክንያቱም ከእሱ ጋር ህብረት ለማድረግ አሁን እኔ እንዴት ነው የመጨረሻችን ነገር ነው የሚያስፈራኝ። ወደ እግዚአብሔር ሀገር ስነድ የኔ ልጅ አንተ የተቀደስከው አንተማ በህይወት ያስደሰትኝ የሚያስብል ምግባር አለን ወይ ነው። እኔም ራሴንም ስጠይቀው ማለት ነው በጣም የነው ጥያቄ ውስጥ ነው። ምክንያቱም ኦልሬዲ እሱን እንደሚፈልገው እየሄድን ነው ወይ? አሁን ሳናጭበረብር እንግዲህ እውነትን እንግዲህ ያንግ ወጣቶች ናቸው። በእውነት እሱ እንደሚፈልገው እየሄድንለት ነው። እሱ እንደሚፈልገው ንጹህ፣ ምክንያቱም ኢየሱስ ክርስቶስ ንጹህ ነው። ንጹህ ደግሞ ንጹህ ይፈልጋል። ሰርግ ቤት እንኳን ሲገባ ሁሉም ነጭ ለብሶ ሱፉን ለብሶ ምን ብሎ በቃ የሰርግ ደስ ያሰኛል። ከዚያ ውስጥ ግን በተስተስ ያለ ልብስ ለብሶ ዝንብ የወረደው የሆነ ንፍጥ ያለበት ና እንዳትጠጋኝ ነው የምትለው ያኔን ልብስም ይበክላል ብለህ ላይክ ዛት ነው። ስለዚህ እግዚአብሔር አጭበርባሪዎችን አይፈልግም። ሐሰተኛ አጥማቂዎች እንዳልኳችሁ
አስመሳዮች፣ በስሙ የሚነግዱ ይህ ሁሉ በእኔ የምቃወመው ነው ብዬ ነው የምነግራችሁ። እንግዲህ ተግባብተን ከሆነ ልክ ኖት መምህር። ከሐሰተኞቹ አንፃር ሐሰተኛን እኛም እንቃወማለን። ሐሰተኛ ነቢያትን እዚህ የሚታገስም ሰው የለም ጭራሽ ራሱ ማለት ነው። እርሶ ባሉት መንገድ ነው እኛው እንትን የምንለው። ነቢያት ሙሉ በሙሉ የሉም በጭራሽ እንደዛ የሚል ነገር መጽሐፍ ቅዱሱ እንትን አይልም። የነቢያት አገልግሎት ሙሉ በሙሉ ቆሟል አይልም። ሐሰተኛ ነቢያትን መቃወምና ጸጋውን መቃወም የተለያዩ ነገሮች ስለሆኑ ማለት ነው። ስለዚህ ቋርጥኛ እንዴ በሉሽ እየሰራው በሉሽ። እሺ ቢሰሙና ትንሽ ብናወራ ደስ ይለኛል። ስለእናንተ ላነሳ ስለሆነ ሰዓት ለዚህ ነው ሰዓት ቋሚ ሰዓት ስጡኝ አልኳችሁ። ምናልባት ሜቢ በሰፊ እንድናወራ ከተፈለገ የኢትዮጵያን ሰዓት ታውቃለች። ኢትዮጵያ ከሆናችሁ የምንሄድባት ሰዓት ናት። እቺ ወደ ስራ ታወቃችኋት ኢትዮጵያ ውስጥ ከሆናችሁ። እሺ በሉ እሺ ሲመቾት እሺ ይላል። ግን ልቀጥልና ባጭሩ መወያየት ሲችሉ ቢመጡ ጥሩ ነው። እሺ እሱ ጥሩ ነገር። እሺ ቃልዬ ግን እንደ ኦርቶዶክስ አሁን ኦርቶዶክስ የነቢያት አገልግሎት ሙሉ በሙሉ ቆሟል ማለት ትችላለች ብዬ አላስብም። የነቢያት ጊዜ ማለት ነው ይቀጥላሉ። መምህር እንትን የሆነች እያስተካከሉ እስከዚያ ድረስ እያስተካከሉ ለወጣ ስለ እያስተካከሉ ላወራ ነው። እሺ የነቢያት ጊዜ ነቢያት ኦፊሻል ነቢያት ማለት በነብይነት አገልግሎት የተሰማሩ እንደ ነብዩ ኢሳያስ እና የመሳሰሉት አበይት ነቢያትና ደቂቀ ነቢያት አሁን በዚያ እስከ ዮሐንስ ድረስ ነበሩ ነው ያለው አይደል መጽሐፍ። እስከ ዮሐንስ ነው ነቢያት የተናገሩ መጥምቁ ዮሐንስ ማለት ነው። ስለዚህ አሁን ነብይ ነኝ ማለት አይቻልም። ነብይ የሚለው ባይሆን ከቅድስና ብዛት ያላቸው እንደነ ቅዱስ ጳውሎስ አይሆን አንዳንድ ይቅርታ መምህርና ከብሉይ ኪዳን በኋላ ነቢያት አንድ ሰው ነብይ ነኝ መባል አይችልም ነው ያሉት። ኦፊሻል ነብይ ተብሎ ስምሪት የተሰጠው የለም። ሐዋርያት ነው እንጂ ይሁዳ ሲላስና አጋቦስ ምንድን ናቸው መምህር? እና እነሱ እኮ በአዲስ ኪዳን መቼ ነው ምን የነበሩ? በአዲስ ኪዳን ያን ጊዜ ሐዋርያት ሲያስተምሩ የነበሩ ከዚያ የተረፉ ናቸው እንጂ እኮ አሁን እኮ ግን ከብሉይ ኪዳን ከዮሐንስ በኋላ አልነበሩም አሉን እኮ አሁን ከሰከንዶች በፊት መምህር እኮ ይኸውልዎት ነቢያት ሁሉ እስከ ዮሐንስ ተነበዩ ነው አይደል የሚለው። እሱ የመጽሐፍ ስልጣን ያላቸው የጻፏቸውን ጽሁፎች የተናገሯቸው ነገሮች እንደ ኢንፋሊብል በሐዋርያት ስልጣን ልክ የምንቀበለውን እነሱን እኛም በዛ ስልጣን ልክ ያሉ ነቢያት አሉ አይደለም የምንለው። ቅድም ግን ያሉት እርሶ ጀነራላይዝ አድርገው ነቢያት ከብሉይ ኪዳኖቹ ከዮሐንስ በኋላ ራሱ ነቢያት የሉም ነበር። ነብይ ነው የተባለ ነበር። ኦፊሻል ነብይ ተብሎ እሺ ይንገሩኝ እስቲ ነብዩ የገሌ ተብሎ ተጻፈ። አሁን ቆይ ኖ አጋቦዝ እኮ እዚያ ላይ በመጽሐፍ ውስጥ ተገኘ እንጂ ራሱን መጽሐፍ ችሎ ነብዩ እገሌ ነብዩ ኢሳያስ ነብዩ ዳንኤል እንደተባለው ነብዩ ተብሎ የተጻፈ መጽሐፍ ሲንገሩ እኮ አጋቦስ ስለ መጽሐፍ ከሆነማ እኛም እሱ መቻል አጋቦስ እዚያ ላይ ተገኘ እንጂ ስለነበረ። እሺ መምህር አንዴ ይስሙኝ። ቆይ ሳይሰሙኝ ነው እንዴ? እሺ እያልኩ ያለሁት ነገር ልክ አሁን ነብዩ ኢሳያስ ነብዩ ኤርሚያስ እንደሚባለው ነብይ እንትና ተብሎ እኛ መካከል የሆነ ኢንፋሊብል የሆነ ሊሳሳት የማይችል ልክ እንደነዛ ማለት ነው ሊሳሳት የማይችል ከመጽሐፍ ቅዱስ እኩል የሆነ ስልጣን ያለው መገለጥ አመጣለሁ ቢለን እኛም አንሰማው። እኛ ራሱ አንሰማው። እሱማ እኛም ራሱ አንሰማውም አልኩኝ። እሱን እኛ ራሱ አንሰማውም። ለምሳሌ እርሶ መምህር አንድ ጥያቄ ልጠይቆትና በእናንተ ቤተክርስቲያን ከገዳም የመጡ አባቶች የመጣ መልእክት የሚለውን ነገር ይስማሙበታል? እንደዛ ስለሚባል በተደጋጋሚ ማለት ነው እግዚአብሔር ለነዛ አባቶች ይናገራል። ሲጀመር እኔ ማለት ነው ከገዳም የመጣ መልእክት ምናምን የሚለውን ነገር ማን እንደላከ ማውቀው ነገር የለም። ይላክ አይላክ ሰዎች ሲያወሩ ነው የሚሰማ እንጂ አይ ጥያቄው እዛ ላሉ አባቶች እግዚአብሔር ይናገራል ብለው ያምናሉ ወይ ነው እንዴ? እና ቢናገርም የኛ አባቶች እንደዚህ አይናገሩም። ልንገሩት አይናገሩም። ምን ማለት ነው? ይናገራሉ ወይስ አይናገርም ነው? ኧረ መምህር ጥያቄው አይ ኖ ይናገራል። መናገርማ ይኸውልህ ከተናገረ በቃ እኮ እኛ የነቢያት አገልግሎት የምንለው እሱ ነው። አለቀ። ምንም በቃ ስለ ኦርቶዶክስ ነቢያት መቃወም አትችልም ያልኩት ለዛ ነው። መገለጥና የነቢያት አገልግሎት ይለያያል። እሺ የነቢያት አገልግሎት ምንድን ነው? የነቢያት አገልግሎት ማለት ኦፊሻል ነብይ ተብለው ልክ አንድ ለምሳሌ የማትስ መምህር ወይም ደግሞ ፊዚክስ መምህር እንደምንለው እኔ አሁን ቱሪዝም ነኝ ለምሳሌ ፎር ኤግዛምፕል
ቱሪዝም ነው እገሌ የተማረው ዲግሪው ማስተርሱን ፒኤችዲው ፎር ኤግዛምፕል ምንድነው ኦፊሻል ሳብጀክትድ የሆነ ልክ እንደዚያ ሁሉ ሳብጀክትድ የሆነ ነብይ የለም በአዲስ ኪዳን መገለጥም ምን ማለት ነው ሳብጀክትድ ማለት ምን ማለት ነው ግልጽ ያርጉት ቆይ ሙያ ለዚያ ብቻ የተሰጠል በዚያው ነው የተሰማራ በቃ ለዚያ ነገር የተሰማራ ማለት ነው ለምሳሌ ነቢያትን ጥየቃ ሄዱ ነበር አይደል በኦሪቱ በብሉይ ኪዳን እኮ እሱ ስለሚሄዱት ሳይሆን ስለ ነቢያቱ ይንገሩኝ ነቢያት ስለሚጠይቁ ስለሚሄዱት ሳይሆን ስለ ነብዩ እኮ ነው እኮ ወዲያ ምንህ እኮ ነብይ ኦፊሻል ሆኖ ኦፊሻል ማለት በቃ የነብይነት ስራ ያለው ማለት ለምሳሌ አሁን ቅዱስ ጳውሎስ ሐዋርያ ነው ቅዱስ ጴጥሮስ ሐዋርያ ነው አይደል ሐዋርያ ተብሎ ተሰየመ ለምን ኦፊሻል ሐዋርያ ስለሆነ እሺ አጋቦስ ምን ነበር መጽሐፍ ቅዱስ ምንድነው ይላል አጋቦስ ይኸውልህ ነብይነት አለ ነብይ ተብሎ የነብይነት ስራ ኦፊሻል ሆኖ ተሰጥቶት አይደለም ያን ጊዜ መምህር አጋቦስ ምንድነው የተባለው ምንድነው አጣጋው ይኸውልህ ልንገርህ ይኸውልህ ወጌታዬ በኦሪቱ ራሱ በብሉይ ኪዳን ራሱ ልንገርህ ነብይ አሁን ለምሳሌ አረ መምህር አጋቦስ ምንድነው የተባለው ነው ጥያቄ ምን ይላል ምንና አጋቦስ ጸጋው ምንድነው አጋቦስ ምንድነው አጋቦስ ነው የሚለው ነብይ ነበር ነው የሚለው ታዲያ እሺ ነቢያት አሉ በቃ ይሄው ጨረስን ከሐዋርያት ጋር አብረው ነቢያት ነበሩ እዛ ኖ እሺ ኦፊሻል ነው እሺ አጋቦስ በመምህር እኮ እየጠበቁ ነው ሰዓት አጥፍቻ እንትን እየጠበቁ ነው እኮ አንደርስታንድ ግን ግልጽ አይደለም ያሉት ነገር እኮ ለዛ ነው እኮ ይሁልን አዳምጠኛ ምን ግባባ ከሆነ እንግባባ ለምሳሌ አብርሃም ነብይ ነው ግን ከነቢያት አይደለም ምድቡ ነብዩ ዳዊት ነብይ ነው ግን ምድቡ ግን ከነቢያት አልነበረም እሺ አጋቦስ ምንድነው መምህር በኦሪቱ እንኳን ይኸውልህ በብሉይ ኪዳን እንኳን ነው የምነግርህ እንኳንስ በአዲስ ኪዳን ነብዩ ዳዊት ነብይ ነው ግን ምድቡ ከነቢያት አልነበረም ነቢያት የሚባሉት ከኢሳይያስ ከሚክያስ ያሉት ናቸው አጋቦስ ምድቡ ከምንድነው ያልኩት መምህር እኮ አጋቦስ ነብይ ቢለውም እዚያ ላይ ነብይ ነው ግን ምንድነው ነብዩ አጋቦስ ተብሎ የተጻፈ እስቲ አምጣ አጋቦስ እኮ ነብይ ነበረ ተባለ እኮ ይሄው እኮ እዛው እኮ መጽሐፍ ሐዋርያት ሥራ እኮ ነው እሱን የሚለው እኔ አይደለሁም እኮ ይማ ጳውሎስም ነብይ ነው ልንገርህ እንደዚያ ከሆነማ እኮ እሺ አሁን እኔ ስለ አጋቦስ ነው የጠየኩት አሁን እኔ እና እርሱ የምንግባባበትን ግራውንድ ስላፈረሱት ነው ቆይ አጋቦስን ተውና ጳውሎስ ለምንድን ነው የምትወው አጋቦስ እንዴ ቆይ አንዴ ይስሙኝ መምህር ፖይንት እየሰሩ አይደለም መምህርዬ በጣም ከይቅርታ ጋር ግን አንድ ጊዜ ይስሙኝ እኔ አሁን ከቅድም ጀምሮ እያነሳ ያለሁት ነገር ነበር ስለ ነቢያት አገልግሎት ከሆነ ጥያቄው ስለ ነቢያት አገልግሎት ከሆነ የነቢያት አገልግሎትን ልክ በእነ ኢሳይያስ በእነ ኤርሚያስ በእነ ሕዝቅኤል በእነሱ ደረጃ በእነሱ ምድብ አሁን ነብይ ነኝ የሚል ካለ እዚህ ያለ ሰው በሙሉ አውቶማቲካሊ ሪጀክት ያደርገዋል አሁን እሱም ነው ኦፊሻል እኮ አንዴ ልጨርስ ቆይ አውቶማቲካሊ እዚህ ሪጀክት ነው የምናደርገው አይሆን በጭራሽ እንደዛ የሚል ነገር የለም በዛ ስልጣን ልክ ያለ ነብይ አለ ከተባለ እኔ አልቀበልም እዚህ ያሉት በሙሉ አይቀበል ሳሚ እዚያ አጠገብ ያለ አይቀበልም ኑአሚን አትቀበልም ማሲ አይቀበልም ታቻ አይቀበሉም ጉዳዩ እሱ አይደለም በአዲስ ኪዳን ግን ነቢያት የተባሉ አሉ ከተባለ ቀድም ከዚህ ነው እርሱ የጀመሩት እኮ በብሉይ ኪዳን ከዮሐንስ በኋላ በአዲስ ኪዳን ግን ይሁዳ ሲላስ አጋቦስ ነቢያት ተብለዋል አለቀ ሐሰተኛ ነቢያቶችስ ነበሩ በጣም ነበሩ በዛው ልክ አዲስ ኪዳን ላይ እውነተኛ ነቢያቶችን እናያለን ወይ ደግሞ ከእግዚአብሔር ጸጋ የተቀበሉ የትንቢት ጸጋ የተቀበሉ ነቢያት እናያለን አዎ እነዛ ሰዎች ኢንፋሊብል የሆነ ስልጣን አላቸው የላቸው በጭራሽ የላቸው በዛ ደረጃ እንቀበላቸው እነዛን ሰዎች ሊሳሳቱ ላይ ይችላሉ ብለን ነው እነዛን ሰዎች ማለት ነው እኛ ነቢያት ስንል ልክ እንደዚህ ልክ አጋቦስ እንደሆኑ ልክ በዛ ደረጃ እንደሆነው ያንን አገልግሎት በቤተክርስቲያን የሚሰጡ ናቸው እንጂ በምንም አይነት ሁኔታ የነ ኤልያስን የነ ኤርሚያስን ምናምን እንትን ስልጣን እንትን እያደረግናቸው እየሰጣናቸው በጭራሽ አይደለም ልንሰጣቸው ማችልም ከወሰዱም አንቀበላቸው እናባራቸዋለን አንድ እሱ ሁለተኛ ነገር ከነቢያት አንፃር የምናወራው ነገር እግዚአብሔር በነዛ ሰዎች በኩል አልፎ ህዝቡን ያጽናናል ይመክራል ይገስጻል ነው አለቀ በቃ ለነዛ ሰዎች ያንን የተክሳስ ቃል ይልካል በጣም ቴምፖራሪ ሆነው ሲጀመር ሲናገሩም ሊሳሳቱበት ላይ ይችላል ሊሳሳቱ ይችላል እነዛ ሰዎች ራሳቸው ላይ እናምናለን ኦኬ ታዲያ ምንድነው ቀድሜ የጠየቅኩት እርሶን ራስዎን የጠየቅኩት ከገዳም አልኩት ገዳም ያለው አባቶችን እግዚአብሔር ሊናገራቸው ይችላል ያልኩት አዎ ይችላል አለቀኛም በተመሳሳይ መልኩ ነው የምናምነው እኛ እዚህ አሁን የነቢያት ጸጋ ያላቸው ሰዎች አሉ ስን በተመሳሳይ መልኩ ነው የምናምነው አሁን ሚዲያ ላይ ያሉትን ተዋቸው አሁን ሚዲያው ላይ ቅድም ያሉትን ነገር የሚያደርጉ ሰዎችን እኛ አንቀበላቸውም ሲጀመር ራሱ ስለዚህ እንደ አንድ ኦርቶዶክሳዊ እኛ ስለ ነቢያት ክሌም የምናደርገውን ነገር ኦርቶዶክስ የመቃወም አሁን እንትን ነው መጽሐፍ ቅዱስ
እኔም ኢኒሻል ፖይንት እሱ ነው። ነብይ ነው ብሎ ለምሳሌ አሁን ያልሁት ሁሉ ስንቱን ይቃወሙታል በብዛት አይደለ ነብዩ የገሌ ብሎ ሰይሙ። አሁን እንግዲህ ነብዩ ኢሳያስ እንግዲህ ኦፊሻል ነው። እስቲ አንዱን ይጥሩ እስቲ ዝም ብለው ለምሳሌ ነብዩ እስራኤል አልቀበለውም። ነብዩ መስፍን ነብዩ ፕሮፌት አልቀበለውም። ፕሮፌት ገለኝ እዚህ አሁን እኔም እኮ እሱን ነው አንዴ ልጨርስ ምን ማለት እንደሆነ ላስቀምጥሎት። አልቀበለውም ስል ምን እያልኩት መሰሉት? ይሄ አሁን እስራኤል ዳንሳ እዩ ጩፋ ምናምን ቢሉኝ ሚዲያ ላይ ዘይት የሚሸጡ ምን ቢሉ አልቀበላቸውም። ነቢያት ስለ እነሱን ጭራሽ እነሱን እያልኩልህ አይደለም። እዚህ ያሉ ሰዎች ራሳቸው አይቀበሏቸውም። የኔ ቤተክርስቲያን አትቀበላቸው። ምን ያለውባት ቤተክርስቲያን እነዚህን ሰዎች አትቀበላቸው። እንዳትሄዱ ብላ ዘግታለች። የኔ አባት እንዳትሄዱ ብላ። ናይስ እሱ ነው የምልህ። ስለዚህ ስለ እነዚህ ሰዎች ከሆነ አንቀበላቸውም። ነቢያት የሚባሉ የሉም ከሆነ እሱ ግን ስህተት ነው። ኖ ነቢያትማ እንኳንስ ሌላው ቀርቶ በአንተ ራሱ ሊገለጽ ይችላል እግዚአብሔር። አደጋ የሚደርስብህንም ሊነግር ይችላል። የእሱ እየሆነ የእሱነቱ እየቀረበ በሄደ ቁጥር ተንከባካቢ እሱ ስለሆነ ጠባቂ ስለሆነ እንዳትወጣ ከቤትም ሊል ይችላል። አደጋ የሚደርስ ከሆነም ራሱ ይሄ ምንድነው? ራይ ሪቬሌሽን መገለጽ ነው እንጂ ጀስት 100 ነብይ ማለት ግን መጻያቱን ነብይ ማለት ከዚህ በፊት የነበረው የሚያውቅ ወደፊትም እስከ ዓለም ፍጻሜ ያለውን የሚያውቅ ነው ነብይ ማለት። ይሄንን ሆነ እንጂ ይሄ ብር ሊመጣልሽ ነው ዛሬ እንዲህ ሲሆን አየው የሚለውን አይደለም ያሉት። ነብይ ማለት ከዚህ በፊት የነበረው የሚያውቅ እስከ ምጽአት ደግሞ ያለውን የሚያውቅ ነው ነብይ ማለት። ይሄ ነው እንግዲህ መምህር ገድላቶቻችሁ ላይ እኮ እንደዚህ አይነት ነገሮች በጣም ብዙ ናቸው። አቶቶ ቆይ ሌላ እንግባ። አሁን ከሰዓት አንፃር ሰፊ ጊዜ ስጠኝና እናወራለን። እሺ አይ ገድላቱ ላይ እንደዛ አይነት ነገር ስላለ እሱን ራሱ መቃወም እንዴት ይችላል? እሱን እናየዋለን። ከምን አንፃር የሆነ ነገር አሁን አንተ የምትለውን ብታነሳው ጊዜ ስለማይኖረኝ ከንቱ መነካካት ስለሆነ ጊዜያችሁ መቼ ነው ልግባ? እኛ በየቀኑ ጠዋት እዚህ ያለን ጠዋት ነው። ምሽት ምናምን የላችሁም? ሰዓት በኋላ ምናምን ከ3 ሰዓት በኋላ ምሽት የላችሁም? አይ እስቲ ካለን አይደው ነው እንግዲህ አስቹ የሚችል ሰዓት ከከፈተ ግን አለ። እቺን ጨርሰናት ቢሄዱ አሪፍ ነበረ። ኖ ታይም 2 ሰዓት ወደ ይሄ ነው። በቃ እንደዛ ከሆነ በምሽት 3 ሰዓት ብትገቡ ከሆነ ግን ኮሜንት ላይ እዚያ እንትን ላይ ጻፉልኝ በውስጥ። እሺ መምህር አብዛኛው ምሽት ይመቸኛል ብዬ ነው አብዛኛውን ጊዜ። እሺ ሰላም ዋሉ መምህር። አሜን። መልካም ሳሚንና ቃልየም ፎሎ አድርጉ መምህር እና የዛ እንትን ይልኩልዎታል ይገኛሉ። ይሄው አድርጌያለሁ። ይሄው መጽሐፍ ቅዱስንም አድርጌያለሁ። እሺ መምህር መልካም ጃንዋሪ። ይሄው አድርጌያለሁ። ሶስታችሁም አድርጌያለሁ። ያችን ኑሐሚን ነው ማንስ እሱን አድርጌያለሁ። እሺ መምህር መልካም ጊዜ። እሺ ቆይ አንድ ጊዜ ያወራነውን ጸሎት አትረብሽ። ጸሎት ከትላንት ጀምሮ እየረበሽክ ነው። ትላንትናም እኔ የዘመርኩ አይቻለሁ። ሜሪ አርምዴ ብለህ ቤተሰብ ነን ብዬ ነው ዝም ያልኩ እና አሁንም ዛሬ እየጻፍክ ያለው ካልሆነ አለመምጣት ትችላለህ። ጸሎቴ በጨዋነት ነው እዚህ መቀመጥ ያለብህ። እዚህ ልንዘፈን እኛ ከሜሪ አርምዴ ጋር እንዴት ታገናኘናለህ? ትላንት ታልፈሃል። ዛሬም የምትጽፈው ትክክል ስላልሆነ ካልፈለግ ሌላ ጊዜ ሌላ ቦታ መሆን ትችላለህ። በስነ ስርዓቱ ኖ ሜሪ አርምዴ ብለህ ነው እንዴ ታዲያ አስተያየት የምትሰጠው? ማን ነው እዚህ ሜሪ አርምዴ? እኔ ወንድ ነኝ ጎርምንን ያለ እሱ ድምፅ ያለኝ እንዴት ነው ሜሪ አርምዴ ነኝ የምትለው? ኖር አይደል እንዴ? አሁንም ቤቲን የምትላትን አይቻለሁ ቅድም። እዚህ ካልሆንክ ሌላ ቦታ መሄድ ትችላለህ። በስነ ስርዓቱ መጽሐፍ እዚህ ከኛ ጋር መሆን የምትችል ከሆነ ማለት ነው። ቃልዬ ቀጥል። ይቅርታ ቻቱ ላይ እያየሁት ስለሆነ ነው። ኦኬ እሺ። ከነቢያት አገልግሎት አንጻር የተነሳውን ነገር እኛ እንትና እናደርገውም ራሱ ሳንመረምር አንቀበለውም። መርምረን ራሱ አንዳንዶችን በጣም ነው የምንቸገረው ይታወቃል። ምክንያቱም ትምህርታቸው ልክ ቢሆን በልምምዳቸው እንትን የሚያደርጉ ሰዎች አሉ፣ ችግር የሚፈጥሩ ሰዎች አሉ። ልምምዳቸው
እንደው ከልምዳቸው ላይ የሆነ የተጠነቀቁ እንደሆነ ለማሳየት እንትን ብለው ግን ደግሞ ትምህርታቸው ኮምፕሊትሊ ችግር ውስጥ የሚገባ አለ። ስለዚህ እንደዛ አይነት ሰዎች ስላሉ ቤተክርስቲያኖቻችንን እንሰማለን። ቤተክርስቲያን ኖ ካለች ኖ በቃ አንሄድ። እነዛን ሰዎች የማንቀበለው ቤተክርስቲያናችን አንቀበልም ስላለች፣ ስለዚህ ከዛ አንጻር መታየት አለበት። ያ ማለት ግን የነቢያት አገልግሎት ሙሉ በሙሉ ቆሟል ማለት አይደለም። አክቹሊ እሳቸው ፕራክቲካል ሴሴሽኒዝም ነው ወይም ደግሞ ይሄ ኑዋንስ ሴሴሽኒዝምን የመሰለ ነገር ነው ያነሱልን ሳያውቁት። እሱም ራሱ በእኛ መካከል ያለ አንድ ምልከታ ነው። ግን አንድ ኦርቶዶክሳዊ ግን ያንን ማድረግ ትችላላችሁ ወይ? ነቢያትን መቃወም ትችላላችሁ ወይ? አይዶን ኢቭን እኔ ካሪዝማቲክ ሙቭመንቱ ሙሉ በሙሉ መቃወም አትችሉም። እሺ ይችላለሁ የሚል ሰው ካለ ይግባ እስቲ ኦርቶዶክሳውያን። ግን እኔ አትችሉም ባይ ነኝ። ምክንያቱም ኤቭሪ ሰነዶቻቸው ካሪዝማቲክ ሲጀመር፣ እሱ ብቻ አይደለም ልምምዶቻቸው ካሪዝማቲክ። በውሃ ላይ ይሰራል፣ በአመድ እንትን በአፈር ላይ ይሰራል እምነት ተብሎ ምናምን አይደል? ከዛ ሰው ላይ ሲሆን አይሰራም። እስቲ ልጠይቅ፣ አፈር ላይ ይሰራል፣ ውሃ ላይ ይሰራል እግዚአብሔር። ቤተክርስቲያንም በዘንዶ ይጠብቃል፣ በንብ ይጠብቃል። ከዛ ሰው ላይ አይሰራም። ከምራችሁ ነው? ኦኬ። ሰው ሰነዶቻችሁ ሲታዩ፣ ገድላቶቻችሁ በተለይ ሲታዩ ሌላ ጉዳይ። ኢቭን ሐሰተኛ ነቢያቱን ራሱ መናገር እንዳትችሉ የሚያደርጓችሁ ሶ እንደነዚህ አይነት እንትኖችን እንደነዚህ አይነት ነገሮችን ይዛችሁ እንደ አንድ ኦርቶዶክሳዊ እኔ ይህን ሙቭመንት መቃወም ትችላላችሁ ብዬ አላስብም። የግድ መቃወም አለባችሁ ብዬ አላስብም። እነዛ መንፈሳዊ እንቅስቃሴዎች ሙሉ በሙሉ እናንተም ጋር ያሉ መንፈሳዊ እንቅስቃሴዎች ሙሉ በሙሉ እንደው ሐሰት ናቸው አይደለም። እኛ ልምምዶች ላይ ሳይሆን ትምህርቶች ላይ ስለምናተኩር ማለት ነው። ሶ ዋናው ፖይንት እሱ ነበረ። ስለ ነቢያት አገልግሎት ግን የግሌን ቪው ላስቀምጥ። የነቢያት አገልግሎት አሁንም ቀጥሏል ብዬ አስባለሁ። ሲቀጥል ግን የቀጠለው የብሉይ ኪዳኖቹ ነቢያት በተናገሩበት እና ልንቀበላቸው በሚገባበት ስልጣን ልክ ነው ብዬ ግን አላም። በዛ ደረጃ መጽሐፍ ቅዱስም አይነግረን። ጸጋው መቀጠሉን ግን በተለያየ አቅጣጫ ማየት እንችላለን። ጊፍት ኤንድ ጊቨር የሚል አንድ መጽሐፍ አለ የክሬግ ኪነር እና ሚራክልስ የሚል ሚራክልስ 2 ቮሊዩም ይመስለኛልና እነዛ መጽሐፍት በጣም ረድተውኛል። ኢቭን በስኮላርሺፕ ውስጥም እንትን ሊባል የማይችል እንደሆነ እንደው ይችላል ሊባል የማይችል እንደሆነ ይሄ ነገር ለማየት ማለት ነው። እና እንደዚሁም ደግሞ ከዚህ በፊት ነግሬያቸዋለሁ። ፉለር ሴሚናሪ ላይ የአንትሮፖሎጂ ፕሮፌሰር የሚሽን ፕሮፌሰር የሆነ ቻርልስ ክራፍት የተባለ ሰው አለና እሱም አንድ ክርስቲያኒቲ ዊዝ ፓወር የሚል መጽሐፍ አለውና እዛ ላይ በደንብ አድርጎ ያስቀምጣል። በፊት ወደ ሴሴሽኒዝሙ ነው ጸጋ ስጦታዎች በተለይ እነዚህ የኃይል ጸጋ ስጦታዎች የሉም የሚል እምነት ያለው ሰው ነውና እንዴት ሀሳቡን እንደቀየረ ትምህርት ላይ በተለይ አፍሪካ ሲሄዱ አፍሪካ እና ሚሽን ከሱፐርናቹራል ኢንካውንተር ጋር ያላቸው ግንኙነት በጣም ጥብቅ እንደሆነ ሶ ኢቭን የሚሞግተው ምንድነው ቻርልስ ክራፍት እዛ ላይ ትክክለኛው የእግዚአብሔር ሚሽን ከሱፐርናቹራል ኢንካውንተር ተለይቶ መታየት የለበትም። ሰርዶር ላይ ያለው እንትን እሱ ነው። አውሮፓ ላይ ዌስተርን ካንትሪ ላይ ደግሞ ያለው ችግር እሱ ነው። አውሮፓ ላይ ምናምን ያለው ችግርም እሱ ነው ይላል። ሱፐርናቹራል የሚባል ነገር ኮምፕሊትሊ ከቴዎሎጂያቸው ውስጥ ከእንትናቸው ውስጥ ከዚህ ምንድነው ሚሽናቸው ውስጥ ከሎካል ቸርቻቸው ውስጥ እያስወጡ ከመሆኑ የተነሳ እግዚአብሔር ያለ ኃይል የሚሰራ እንደሆነ አድርገው ነው እያስቀመጡት ያለው። ይሄ በጣም ኃይለኛ የስኮላርሺፕ ስራ ነው። ዝም ብሎ የሆነ እንዲታየኝ እንዲተሰማኝ አይደለም። በጣም የስኮላርሺፕ ስራ ነው። ቴስቲሞኒ ያለው ግን አት ዘ ሴም ታይም በጣም ኃይለኛ ስኮላርሺፕ ነውና እንደው ጸጋ ስጦታዎች የሉም አሁን የሚሉ ሰዎች ኃይለኛ ስኮላሮች አሉ የሚሉ ሰዎች በቃ የሆነ ሐሰተኛ ነቢያት እንደሆኑ ቆጥሮ መሄድ አያስፈልግም። እሱ አደገኛ አካሄድ ነው ብዬ አስባለሁ። ስኮላርሺፕ ውስጥ ሁለቱም ይታወቃል፣ ሁለቱም ይሞገታል። ፕሮቴስታንቲዝሙ ላይ ማለት ነው። እንደ አንድ ኦርቶዶክሳዊ ግን ኦርቶዶክሳውያን ይህን ለመሞገት ኢቨን ሴሴሽኒዝምን ይዛችሁ ለመሞገት ግራውንዱ አላችሁ ወይ? እንደገና ይሄኛውን ጥያቄ ግን መጠየቅ እፈልጋለሁ። ግራውንዱ አላችሁ ወይ? አፈር ላይ የሚሰራ ውሃ ላይ የሚሰራ ቤተክርስቲያንን ሳይቀር በእንትን በተለያዩ እንስሳት የሚጠብቅ በጣም በቃ ሱፐርናቹራሊ አብያተ ክርስቲያናትን የሚጠብቅ
አት ሴም ታይም ሰው ላይ ሲሆን ወደኋላ የሚል እግዚአብሔር ከየት ነው ያመጣችሁት? በተለይ በኦርቶዶክስ ሳይድ ይሄ ይሞገታል ብዬ አላስብም። ሴሴሽኒዝምን ፌቨር አድርገው መሞገት ከባድ ነው የሚሆነው ብዬ አምናለሁ። ለዛ ነው የቅድሙ መምህር በዛ ደረጃ የጠየኩት። ተባረኩ። ሌሎቻችሁ ቀጥሉ። ያ በጣም ቆንጆ። ሰላም ሳሚ፣ እንዴት ነህ? እንዴት ናችሁ ወገኖች? ሰላም ብያለሁኝ ሁላችሁንም። አስቼ፣ ቃሌ፣ ኑሐሚን፣ ማዛታች ያላችሁ ሁላችሁንም ሰላም ብያለሁኝ። አዊሽ ይሄ ጥያቄ የመጣው በእኛ ወገኖች ቢሆን ለምን ግራውንድ ይኖረናል። አሁን ቃሌ ካነሳው መጨረሻ አካባቢም ካነሳው አንጻር በኢቫንጀሊካል ትራዲሽን ውስጥ ይሄ ሴሴሽናሊዝም አለ፣ ሲዝ አድርጓል ተብሎ ይታመናል። የካሪዝማቲክ ኤክስፒሪየንሱ ወይም ልምምዱ አሁን ላይ ወርክአውት አያደርግም የሚል አይሰራም የሚል ሞጋች ሀሳቦች አሉ። ግን እኔ እንዲያውም ላነሳው የነበረውን ነገሮች ነው አሁን ቃሌ ጥሩ አድርጎ አንስቶታል እና ወደ ኦርቶዶክስ ቸርች ስፔሻሊ ደግሞ ወደ ኦሪየንታል ወደ ኢትዮጵያ ኦርቶዶክስ ቸርች ስንመጣ እያንዳንዱ ነገሮቻቸው እኮ ካሪዝማቲክ ናቸው። እያንዳንዱ ነገሮቻቸው ማለት ነው። መስቀል ሲሳለሙ ሱፐርናቹራል ፓወር ኤክስፒሪየንስ እንደሚያደርጉ ይሰማቸዋል። አባቶቻቸው ቡራኬ ሲሰጧቸው ሱፐርናቹራል ኤክስፒሪየንስ ውስጥ እንደሚገቡ ያምናሉ። እና ሶሪ ትንሽ ጉንፋን ነገር ይዞኛል። አሁን ቃሌ እንዳለው እምነት ብለው ሲቀቡ በሚቀቡት አሽ ወይም አመድ የሆነ ሱፐርናቹራል ፓወር እንደሚያገኙ ያ ያመማቸው ቦታ ላይ ያደርጋሉ። እና በጣም በሚገርም ሁኔታ ብዙ ነገሮቻቸው ካሪዝማቲክ ነው። እንዲያውም በዛ ልክ ኢቫንጀሊካሉ ጋር እኮ የለም አይደል? በዛ ልክ እንዲህ ሱፐርናቹራል ኤክስፒሪየንስን በሁሉም ነገር ላይ በመፈለግ እንዴ መጽሐፍ ቅዱስንም አንስቶ መዳሰስ ምናምን ሰውነት ላይ ማድረግ ምናምን ከጋኔል እንዲጠብቀኝ ከንትን እንዲጠብቀኝ ከንትን እንዲያውም ይሄ ልምምዳቸው ወደ ዊች ክራፍት ኤክስፒሪየንስ ወስዷቸዋል። ቤተክርስቲያኗን ይሄ የደብተራው አገልግሎት እንዲስፋፋ እና በዛም ውስጥ በጣም ብዙ ቀውስ እንዲፈጠር የቻኦቲክ እንትን እንዲፈጠር አድርጓታል ቤተክርስቲያኗን እንዲያውም በጣም መቆጣጠር እስካትችል ድረስ። ለምሳሌ ለክብረ በዓላት የሚመጡ እንትኖቻቸውን ብትመለከቱ ይሄ ከገዳምና ከገጠር ምናምን አካባቢ የሚመጡ ባህታዊዎቻቸውን ብትመለከቱ የራሳቸውን እየገረፉ ምናምን እንትን የሚሉት አዚፍ እንደ ነብይ ነው ራሳቸውን የሚመለከቱት። እና ምንድነው የሚለውን አልተረዳችሁትም። አሁን ለምሳሌ ከታች ቅድስት አርሴማ እንደጠየቀችው ካሪዝማቲክ እንቅስቃሴ ከሱፐርናቹራል ኤክስፒሪየንስ ጋር አንድ ነው ወይ ብላ እየጠየቀች ነበር። ዩሲ ካሪዝማቲክ እንቅስቃሴ ምንድነው የሚለውን አልተረዳችሁትም። አይ ዶንት ቲንክ የምታውቁት። ባለፈውም ፔንቴኮስታሊዝም ላይ ሲወረድ እንደዛ ዱላ ሊያበዙ ሲሞክሩ አንዳንድ ወገኖች እኔ ፎር ሪል ያን ነገር ራሱ ታውቁታላችሁ ወይ? ሳብጀክት ማተሩን በደንብ ትረዱታላችሁ ወይ? ኖ በፍጹም። አሁን እያየው ያለሁት እሱ ነው። የትኛውም ሱፐርናቹራል ፓወር ላይ ስቲክ የሚያደርግ ኤክስፒሪየንስ ካሪዝማቲካዊ እንቅስቃሴ ነው። ባይዘዌ ማወቅ ያለባችሁ ነገር ማለት ነው። አሁን ብዙዎቹ ልክ ፔንቴኮስታሊዝምን ከልሳን መናገር ጋር ብቻ ስቲክ እንደሚያደርጉት ካሪዝማቲክ እንቅስቃሴ ሲባልም ደግሞ ስቴጅ ላይ ተቁሞ
የሚላክ አይነት ነገር ብቻ አድርጎ ብዙ ሰው ያስበዋል። እና እሱ ብቻ አይደለም፣ በፍጹም እሱ ብቻ አይደለም። በጣም ሰፊ ነገር ነው። ቅድም ብለናል እኮ የአባቶቻችሁን እጅ ስትስሙ፣ የመንፈስ አባቶቻችሁን፣ የቀሳውስቱን፣ የካህናቱን የሆነ ነገር እንደምታገኙ አድርጋችሁ ታስባላችሁ። ስትታመሙ የሆነ አይነት ጥያቄ ውስጥና እንቆቅልሽ ውስጥ ስትሆኑ እና የእንትና ጸበል፣ የአርሴማ ጸበል፣ የእንትና ጸበል እያላችሁ ነው የምትዞሩት። እንዲያውም ምንም ቢብሊካል ግራውንድ የሌለው ነገር ላይ ማለት ነው። ምንም ቢብሊካል ግራውንድ የሌለው ነገር ላይ ማለት ነው። ዲሲቭ ልትደረጉበት በማትችሉበት አግባብ አይነት ማለት ነው። ሶ እንዲያው ይሄ ሙግት የመጣው ሊመጣ ከማይችለው ሳይድ ስለሆነ እንዲያው ብዙም የሚያሳምን ነው ብዬ አላስብም። ግን በእኛ ሳይድ ላሉት የተወሰነ ክላሪቲ ለመስጠት ያህል እንዲህ ለኦርቶዶክሶችም ሊጠቅም ይችላል፣ ምናልባት ማለት ነው። ለኦርቶዶክሶችም ሊጠቅም ይችላል። ብዙ ጊዜ ካሪዝማቲክ እንቅስቃሴዎችን እና እኔ አሁን ለምሳሌ ፔንቴኮስታል ቴዎሎጂንም ሰፖርት ስለማድረግ አሁን ቃሌ ያላት በጣም ወሳኝ ነገር አለች። ባይዘዌይ እኔ በጣም የሚያስቀኝ እንዲያው በኢቫንጀሊክ ያለ ሰርክሉ ላይም ይሄ ያለ ስለሆነ ማለት በጣም ካሪዝማቲክ ነገሮችን ሰፖርት ስታረጉ፣ የፔንቴኮስታል እንቅስቃሴዎችን ሰፖርት ስታረጉ አዚፍ ኢግኖራንት የማሰብ ልክ አሁን ለምሳሌ ቴይስቶች አምላክ የለም ብለው የሚያምኑ ማህበረሰቦች አምላክ አለ ብለው የሚያምኑትን ማህበረሰቦች እንደ ፉሊሽ እንደሚቆጥሩት ማለት ነው፣ እንደ ኢግኖራንት እንደሚቆጥሩት እኛም መካከል እንደዛ አይነት ዳይኮቶሚ አለ። ይሄ ራሱን እንደ ሴሴሽናል የሚቆጥር ራሱን እንደ ነን ካሪዝማቲክ የሚቆጥረው ማህበረሰብ ካሪዝማቲክ የሆነውን ማህበረሰብና ፔንቴኮስታል የሆነውን ማህበረሰብ አዚፍ ፉሊሽ እና ይሄ ነን ኢንቴሌክት የሆነ ምንም አይነት የአካዳሚ እንትን እንደሌለው አድርጎ የማሰብ የመፈራረጅ አይነት እንትን አለ። በጣም የሚያስቅ ነገር ነው። ይሄ ደግሞ ስፔሻሊ ምዕራቡ ዓለም ላይ ያስተዛዝባል። ምክንያቱም በጣም ትልልቅ ስኮላርስ አሉ፣ ጃይንት ስኮላርስ አሉ፣ ፔንቴኮስታል የሆኑ ካሪዝማቲክ የሆኑ በጣም ብዙ ስኮላርስ አሉ። እንዲያው እዛም ሩቅ መሄድ ያለብንም አይመስለኝም ፎርዛት ማተር አይደል። እና ግን ካሪዝማቲክ ነገሮች ላይ ጥያቄ ሊፈጠርብን ይችላሉ ወይ? ለምሳሌ በጣም ቀውሶች የሉም ወይ? የካሪዝማቲካዊ እንቅስቃሴዎች ባሉበት ቦታዎች ላይም እንደገና ደሶኮልድ ደግሞ ካሪዝማቲክ የሆኑ ደሶኮልድ ፕሮፌትስ፣ ደሶኮልድ አፖስትልስ፣ ደሶኮልድ ማን ኦፍ ጎድስ የሉም ወይ? አሉ። ላለፉት 2000 ዓመታት ነበሩ። ሲንስ የቸርች መወለድ እስከሆነበት ጊዜ ድረስ ማለት ሲንስ በርዝ ኦፍ ቸርች ሐሰተኛ እንቅስቃሴ ኢን ዘ ሚንታይም አይደለም የቤተክርስቲያን ውልደት ጋራ ገና ደግሞ ፕሪ በርዝ ኦፍ ቸርች ደግሞ ገና ይህች ኤክሌሲያ የተባለችው ቤተክርስቲያን ከመወለዷ በፊትም በነበሩት የነቢያት አገልግሎቶች በኦሪቱ ዘመን እንኳን እንደምታውቁት ሐሰተኛ ነቢያቶች ነበሩ። ዲሴፕሽን ስለሆነ ይሄ ራሱ አንዱ የሰይጣን አሰራር ስለሆነ የእግዚአብሔርን መንገድ ሰይጣን ሲቃወም ፊት ለፊት መጥቶ ነገሩ እንዳይከናወን፣ እንዳይሰራ፣ እንዳይካሄድ ለማስቆም መሞከር ብቻ ሳይሆን ትክክል ያልሆነ ተመሳሳይ ምርት በማምረት እና በማቅረብ ስለሆነ ሰዎችን ዲሲቭ የሚያደርገው ሰዎች ወደ ትክክለኛ ወደ እግዚአብሔር መንገድ እንዳይመጡ ማለት ሐሰተኛ አስተማሪ ስንል ምንድን ነው እያልን ያለን? ትክክለኛ ከሆነው ትምህርት የሚያጣምም እያልን ያለን ይሲ። ስለዚህ ባይሆን እንደዚህ አይነት ነገሮች ሲሆን ምን እናደርግ? ላይክ ለምሳሌ ለማወቅ አለ ወይ ይሄ ካሪዝማቲክ እንቅስቃሴው አለ ወይ በዚህ ዘመን የሚለውን ኦር ደግሞ ከዛ ጋር የተያዙ ነገሮች በዚህ ዘመን ወርክአውት ያደርጋሉ አያደርጉም የሚለውን መሬት ላይ ካለ ኤክስፒሪየንስ አንነሳ። መሬት ላይ ካለ ኤክስፒሪየንስ የምንነሳ ከሆነ ዲስከሽኑ ሌላ ነው መሆን ያለበት።
እኔ በዚህ አቅጣጫ ሁለት ነገር ነው ማስቀመጥ የምፈልገው። የመጀመሪያው ነገር ምንድነው? በራሱ አሁን አለ የለም በዚህ ዘመን ካሪዝማቲክ እንቅስቃሴ አለ የለም የሚለውን አዜ ቲዮሎጂ ከሆነ ዲስከስ የምናደርገው ፕራክቲሱን ከቲዮሎጂው መጀመሪያ መለየት አለብን። ወይ ደግሞ አሁን ላይ ያለውን መሬት ላይ ያለውን ክሪቲክ ነው ማድረግ ያለብን። ይሄ ትክክል ነው አይደለም የሚል ብያኔና ፍረጃ ለመስጠት ነው ማውራት ያለብን ከተባለም መለየት አለብን። ግን የለም ባልነው ጉዳይ ላይ ትክክል አይደለም የሚል ዲስከሽን ራሱ መፈጠር አለበት ወይ? በመጀመሪያ ደረጃ ኤግዚስት ስለማያደርግ አንድ ነገር ስለ ባህሪው ልናወራ፣ ስለ ጠባዩ ልናወራ፣ ስለ ኔቸሩ፣ ስለ ኤሰንሱ ልናወራ እንችላለን ወይ? አሁን እንደ ምሳሌ ያህል እግዚአብሔር ኤግዚስት አያደርግም ብሎ የሚያምን አንድ ኤቲስት ኤግዚስት ስለማያደርገው እግዚአብሔር ኤሰንስ እና ኔቸር ሊያወራ ይችላል ወይ? ስለ አትሪቢዩቱ ሊያወራ ይችላል ወይ? በፍጹም። ስለ አትሪቢዩቱ ለማውራት መጀመሪያ he have to believe on his existence። ሶ መጀመሪያ ዲስከሽኑ መምጣት ያለበት ኦርደር መስጠት ስላለብን ማለት ነው። ዲስከሽኑ መሆን ያለበት መጀመሪያ አለ ወይ በዚህ ዘመን አለ ወይ ባይብሉ ሰፖርት ያደርገዋል ወይ በዚህ ዘመን የካሪዝማቲካዊ እንቅስቃሴ እንደማይቋረጥ መጽሐፉ ሰፖርት ያደርጋል ወይ? እንደዛ ፔንቴኮስታሊዝም ስንል መነሻችን እዚህ ያሉ ሰዎችን እያሰብኩኝ እነሱ ላይ ቴዎሎጂ እየሰራው አይደለም አወራው። ሶ ሊቃወምም የሚመጣ ሰው ካለ ዲስከሽኑ በጣም ማቹር ያደረገ የሚሆነው ባይብሉን እያሰበ ሲመጣ ነው። ቴክስቱን እያሰበ ስክሪፕቸሩን እያሰበ ሲመጣ ነው እንጂ እዚህ አካባቢ ማህበረሰባዊ ቀውስ እየፈጠረ አይደለም። መንፈሳዊ ቀውስ እነዚህ ሰዎች እኮ ማህበረሰባዊ ቀውስ እየፈጠሩ ያሉ ናቸው። እንደነዚህ አይነት ሰዎች ደግሞ ቅድም ብያችኋለሁ ከጥንትም ነበሩ፣ ደግሞ እስከ ፍጻሜም ድረስ ይኖራሉ። ኤስካቶሎጂካል አስፔክቱላ አላቸው። እስከ ዘመን ፍጻሜ ድረስ አብረው ይሄዳሉ። እና ዲስከሽኖቹ እኔ በኢቫንጀሊካል መካከል ነው መሆን ያለባቸው እንጂ እንዲያውም በካሪዝማቲካዊ ቀውሶች ከወንጌል አማኞች ይልቅ ኦርቶዶክስ ቸርች ላይ በጣም እንዲያውም ገፈት ቀማሾቹም እነሱ ናቸው ብዬ ነው የማስበው። ራሳቸው ለዊች ክራፍት ኤክስፒሪየንስ ያጋለጡ የደብተራውን መንፈሳዊ ከሆነው መለየት እስኪያቅታቸው ድረስ በጣም ውስብስብ ኤክስፒሪየንስ ውስጥ የገቡት ማለት ነው። በቤተክርስቲያኗ ውስጥ የዊች ክራፍት ኤክስፒሪየንስ አለ። ይሄ ደግሞ ለከፈተችው ለካሪዝማቲካዊ እንቅስቃሴ ምክንያት የተጋለጠ እንትን ነው ብዬ ነው ማም ነው። እና እንዲያውም ከኢቫንጀሊካሉ ጋር ቢሆን ሳሳ ብሎ ለመወያየት ግራውንድ ይሰጣል ብዬ አምናለሁ። እሱ ምናልባት መመለስ ካለብኝ እመለሳለሁ። ቴንክ ዩ። በጣም ግሩም ሀሳብ ነው የሰጠው። ተባረክ። እሺ